ስለምን ዋሸ? እኔ ደግሞ ምንድን ነው ያልሽው አባዬ? ትሁት እንደምታፈቅራት ማ ራዳ ወራዳ ነሽ። ባልሽ እንዴት አንቺ እያለች ቤት ውስጥ በአንዲት ሴት ፍቅር ይወድቃል? እሺ ምን ላድርግ? ጭራሽ እኔ ነኝ የምታደርጊው ነው የምነግርሽ። ትሰሚኛለሽ? ያንን ሰውዬሽን አይኑን ከትሁት ላይ እንዲያነሳ ንገሪው። አለበለዚያ ይኸውልሽ አይኑን ነው ጎልጉዬ የማወጣልሽ። እኔ ብታወጣው ግድ አይሰጠኝም፣ ግን ንብረቱ ወደ እኔ እንዲዞር አድርግልኝ። የአንቺ ሀብት ጥያቄ ገደል ግባ። ሰውዬሽን ላስወግደው እኮ ነው። የኔ ጀግና አኮራኝ። ምን ላድርግልህ? በእናትህ እባክሽ አርፈሽ ዝም ብለሽ ስራሽን ስሪ። ብቸኛው ወራሽ የነፈስ ልጅ ነው። እኔ ደግሞ ህጋዊ ሚስቱ ነኝ። ስለዚህ ግማሹ ንብረት የኔ ሆነ ማለት አይደለም። አባባ አሁንም እንግዲህ በቴና ምክንያት ያው እንግዲህ ችግር ላይ ሊገጥማቸው ይችላል ማለት ነው። ግን ደግሞ በሆነ አጋጣሚ በእርግጠኝነት አባባ የሚተርፉበት አጋጣሚ ይፈጠራል ብዬ አስባለሁ። ምክንያቱም ያው እንግዲህ በተደጋጋሚ በጣም ብዙ ነገር ልታደርስበት ወይንም ደግሞ ልታጠፈው አባባን ሞክራ ነበረ። ግን ደግሞ ማለት ነው እንደሷ ክፋት ሳይሆን እንግዲህ እንደሱ ምረት ከዚህ በፊት እንግዲህ ደግሞ ደጋግሞ ምን ላድርጋቸው እነሱን ልበቀላቸው ወይንስ አንተው መድኃኒዓለም ተበቀልልኝ እያለ ሲል ነበር ማለት ነው። ስለዚህ ሁሉን ነገር የሚጠብቀው እሱ ደግሞ አሁንም ማለት ነው ጥሎ አይጥለውም። በእርግጠኝነት ይህ ሰውዬ ምንም ነገር ሊያደርገው አይችልም ማለት ነው። ወይ ይዞ ለሆነ ጥያቄ ነገር ይጠይቀዋል። ከዚያ ውጭ ምንም አይነት ነገር ሊያደርግ አይችልም። ትሁትን ሊያግታት ወይንም ደግሞ ሊወስዳት የመጣው ግለሰብ በእርግጠኝነት አባባን የሚያውቀው ወይንም ደግሞ ዘመዱ ሊሆን ይችላል ብዬ አስባለሁ። ምክንያቱም እንደ ቴና ክፋት በሆነ ምክንያት የሆነ ነገር ቢፈጠር አባባ ምንም ሊሆን አይችልም ብዬ አስባለሁ ማለት ነው። አሁን ላይ እንግዲህ ትሁትን ፈልጎ ወይንም ደግሞ የትሁት አፍቃሪ የሆነው ማለት ነው እሷን ካልወሰድኩ እሷ ከኔ ውጪ ማንም እንዳያት አልፈልግም። ባልሽን ሸክፈሽ የምትይዥ ከሆነ ሸክፈሽ ያዢ፣ አለዚያ ግን አይኑን ጎልጉዬን የማወጣው ምናምን ሲላት ራሱ ቴና እኔ እሱ አይመለከተኝም፣ ብታወጣው ራሱ ምንም አይመስለኝም። አንድና አንድ ከነሱ ንብረት እንዴት መካፈል አለብኝ፣ የነሱን ንብረት ለራሴ ማድረግ እንዴት ነው የምችለው የሚለውን ነገር ነው የምፈልገው። ይህን ነገር ደግሞ የማደርገው ሽማግሌውን ስታስወግድልኝ ነው በማለት እንግዲህ ተናግራለች ማለት ነው። ሆቴል ሊወስዳት የመጣው ግለሰብ እንግዲህ እኔ ነፍሰ ገዳይ አይደለሁም ብሏታል ማለት ነው። ያንቺን ንብረት የምትዩ ነገር ሲፈልግ ጠንቅር ማለት ይችላል። እኔ ግን ትሁትን ማንም እንዲነካብኝ ወይንም ደግሞ ማንም ወደ እሷ እንዲመጣ በፍጹም አልፈልግም። ያገኘሁትን መስመር ደግሞ አሁንም ደግሜ ማጣት አልፈልግም። ምክንያቱም አሁን ያለችበትን ቤት ወይንም ደግሞ የተቀመጠችበትን በስንት መከራ መሰለሽ ፈልጌ ያገኘሁት። አሁን ደግሞ ወደ ሌላ ቤት ሄደች ማለት እኔ ደግሞ እሷን ማግኘት አልችልም ማለት ነው። እና እሷን ለማግኘት በጣም ብዙ ነገር ለፍቻለሁኝ። ዝም ብለሽ አርፈሽ አንቺ በጣም ለሷ ምርጥ ጓደኛ ሆነሽ እንድቀርቢያት እፈልጋለሁ። እያንዳንዱ ምን እንዳሰበች እና ምን ማድረግ እንደምትፈልግም ይህንን ሁሉ እቅዷን በሙሉ እንድትነግርኝ እፈልጋለሁ ብሏታል ማለት ነው። ስለዚህ አንቺ የፈለግሽውን እኔ ያደርጋለሁ፣ እኔ የፈለግኩትን ደግሞ ታደርጊያለሽ በማለት አስጠንቅቁ። በነገራችን ላይ እንግዲህ 1 ሚሊዮን ብር ማንጣት አለብሽ ብሎ ከዚህ በፊት እንግዲህ ሽማግሌውን እያገተው ማለት ነው። ይህ ሰማይ ስባሪ ያክል የሚሉት ማለት ነው ግለሰብን እሱን እንግዲህ ያው ከእሷ እንዳይደርስ አድርጎ አባሮታል ማለት ነው። ምክንያቱም እሱን እንትን እንድትልልኝ ይፈልጋለሁ ብላ ስላለችው ማለት ነው። እና እሱም አጠገቧ እንዳይደርስ አድርጎ አባሮላታል። ሲቀጥል ደግሞ ትሁትን ቃሊብ እንደሚወዳትና እንደሚያፈቅራት አሁን ላይ ተናግራለች ማለት ነው ቲና ለማን ያው ትሁትን ፈልጎ ለመጣው ግለሰብ ማለት ነው። እንደዚያ ብላ ስትናገር ግን እጅግ በጣም ነበር እየተናደደው እየተበሳጨው። እንዴት እንደዚህ ይሆናል እያለ በጣም ተበሳጭቶ ነበረ ማለት ነው። እና ይሄ በፍጹም ሊሆን አይችልም፣ አርፎ እንዲቀመጥ መናገር አለብሽ እንዳላት ነው አሁንም ደግሞ የተናገረው ማለት ነው። እና ከዚያ አንጻር አሁን ላይ ማለት ነው ትሁት
ካለችበት ነገር በተለይ አባባ ደግሞ አልተረዳዋትም ማለት ነው። ምክንያቱም የጻፈችው ጽሑፍ አለ አባባን ስለምወዳቸው ወይንም ደግሞ እነ ቃሊብን ሁሉን ነገር ማለት ነው ያላትን ለነሱ እንትኗን ተናግራ ነበረ ማለት ነው። ግን ደግሞ አባባ ባዳ ነው ብሎ ሲናገር ነበረ። ያልተረዳት ነገር አለ ብዬ ነው የማስበው ማለት ነው። ምክንያቱም ትሁት እንደዚያ አላሰበችም ነበረ በፍጹም ከዛ ቤት መውጣት ወይንም ደግሞ ከነ ቃሊብ ቤት ወይንም ከሽማግሌው ቤት በፍጹም መውጣት አትፈልግም። አንደኛ ያው ሽማግሌውንም እንደ አባት እጅግ በጣም የምትወዳቸው ነች። ሲቀጥል ደግሞ ቃሊብን በፍቅር ደረጃ እጅግ በጣም ትወደዋለች፣ ታፈቅረዋለች ማለት ነው። እሱን እንደምታፈቅረው እንደምትወደው በብዙ ነገሮች እንግዲህ አንዳንድ ነገሮች በራሷ ላይ ራሱ አይታለች ማለት ነው። ሲቀጥል ያው ሌላ ሰው ነው ያፈቀርኩት በማለት ነገሮችን ራሱ እንትን ብላቸው ነበረ። እንዲሁም እሷ ግራ ስትጋባ ማለት ነው። እና ይብን ለኤደን ራሱ ሌላ ሰው ነው እሱን አይደለም ብላ ኤደንን ስለተመኘ ወይንም ደግሞ ኤደንን ውበት ስላደነቀ እሱ እንደዚህ አይነት ነገር ነው የሚፈልገው፣ ወደ እኔ መቼም አይኑን ሊያዞር አይችልም የሚል ነገር ስለተሰማት ነበር እንደዚያ እየተናገረችው ማለት ነው። አሁን ላይ ግን ማለት ነው በነገራችን ላይ በመጀመሪያውም እኔ ጠርጥሬ ያለውኝ ምክንያቱም በእርግጠኝነት አሁን ትሁት እንደዚህ ቃሊብን ወደው አፍቅረው ለሱ መናገር ያልቻለችውን ነገር አሁን ላይ ደግሞ ቃሊብ በግልባጩ ማለት ነው እንደሚወዳት እንደሚያፈቅራት እሱ በራሱ ይጠይቃታል የሚል ሀሳብ ነበረኝ ማለት ነው። ምክንያቱም ስትወጣ ስትገባ እሷን መቆጣጠር ጀምሯል ማለት ነው። ወደ እሷ ሲቀርብም የመፍራትም በቃ ያለው ነገር የፍቅር እንትኑ ስላለበት እሱ ሊወዳት ሊያፈቅራት ይችላል የሚል ነገር ነበረ። ከዚህ በፊትም እሷን የመሰለች ሴት ምን ይጎላታል ብሎ ራሱ ሽማግሌው ሲናገር ነበረ ማለት ነው። ስለዚህ አሁን ላይ በትሁት ላይ የነበረው ነገር ተገልብጦ ደግሞ ከቃሊብ ላይ ሆኗል ማለት ነው። በቃሊብ በልኩ ትሁትን ስለወደዳት ስላፈቅራት እጅግ በጣም ነው ደስ የሚለው በነገራችን ላይ ማለት ነው። ምክንያቱም አባባ ራሱ እሷን ማግባት አለብህ በቃ አግባት አላለውም በፊት ጀምሮ ማለት ነው። ግን የሰው ልጅ ፍላጎት ወይንም ደግሞ ከራሱ ከስሜቱ እንዲመጣ ስለፈለገ በጣም በብዙ ነገሮች ታግሶታል። ሌላ ጓደኛ መያዝ አለብህ በቃ ይቺ ሴት ለአንተ አትሆንህም ካለ አባባ በጣም ቆይቷል ማለት ነው። እንደ ኤደን እንደ ትሁት የሆኑ ሴቶችን ለራስህ ማድረግ አለብህ እስከ መቼ የኔ ልጅ እያለ ሲነግረው ነበረ። አሁን ላይ ደግሞ ራሱ ወዶ ፈቅዶ ማለት ነው ትሁትን ወዷት አፍቅሯታል። ሲቀጥል ደግሞ ትሁትን እንደወደዳት እንዳፈቀራት ማለት ነው። ያው ሽማግሌው ራሱ ለቃሊብ ተናግሯል። ምክንያቱም ሁሉ ነገርህ ያስታውቃል እሷን እንደወደድካት እንዳፈቀርካት ብሏል ማለት ነው። ሲቀጥል ስለ ኤደንና እንዲሁም ደግሞ ስለ ዳኒ በእርግጠኝነት ሁለታቸው ይዋደዳሉ፣ ይፋቀራሉ። ሲቀጥል ደግሞ በጣም ብዙ ነገሮች ካሳለፉበት ቦታ ራሱ እየሄደ እየመጣ ዳኒም እንደዚው እንዲሁም ደግሞ ኤደንም እንደዚው ማለት ነው። ያው ዳኒን የምታስታውስበት ቦታ እየሄደች ነበረ ማለት ነው እና እየሄደች እየመጣች ነበረ። በዚህ ምክንያት ያው ወደ ቤት በመጣችበት ሰዓት ሁለቱም ተደናግጠው ነበረ። ዳኒም ተደናግጧል፣ እንዲሁም ደግሞ ኤደንም ተደናግጣለች እና ሁለታቸውም በሁለታቸው መካከል ፍቅር እንዳለ ተረድተዋል ማለት ነው። እና እጅግ በጣም ነበርኩ ዛሬ ደግሞ ያማረባትኝ በማለት እንግዲህ ዳኒም መጥቶ ነበረ ለትሁት ሲነግራት ነበረ። ትሁትም ይችን የመሰለች ቆንጆ እንዳታመልጥህ በቃ ነገሮችን በሙሉ እንደ በፊት እኮ አንተም እኮ ይቅርታ እየጠየካት አይደለም ብለዋለች ማለት ነው። ስለዚህ ዳኒ ደግሞ ደጋግሞ ስለ ኤደን እያሰበ ነው። በድጋሚ ተጸጽቶ ይቅርታ ይጠይቃታል። ሁለታቸው አብረው ይሆናሉ ብዬ አስባለሁ። ምክንያቱም አሁን ላይ ራሱ ቲና በጣም ብዙ ነገር አስባለች ማለት ነው። ለነሱ ጥሩና መልካም ሴት መስላ ቀርባለች። ይብን ለዳኒ ራሱ የምታደርገውን ነገር እያንዳንዱ እየተናገረች አይደለም፣ ሁሉን ነገር በድብቅ እያደረገችው ነው። ሲቀጥል ዳኒ ለማንም እንዳይሆን ነው የማደርገው፣ ይብን ኤደን ጋር አብሮ እንዲቀጥል ራሱ በፍጹም አልፈቅድለትም፣ ገና መጫወቻ ነው የማደርገው እያለች ስትናገር ነበር ማለት ነው። እንደውም አሁን ላይ ትሁት የምትፈልገው ቲና የምትፈልገው ወይንም ደግሞ ሀሳቧን ጣል ያደረገችው በእርግጠኝነት አሁን የመጣውን የትሁትን አፍቃሪ ነው ማለት ነው። እና ከሁለታቸው አረቃለሁኝ
በቃ ኤደንንም እንደዚሁም ትሁትንም እነሱ እኔ የምፈልጋቸውን ወንዶች ወስደዋል። ስለዚህ የነሱ ጸባይ ደግሞ እንዲቀየር አድርጌ ሁለታቸውም ወደ እኔ እንዲመለሱ የማደርግበትን ዘዴ እፈጥራለሁ ብላ ስትናገር ነበር ማለት ነው። ይህ ሀሳቧ ይሳካል አይሳካም የሚለው እንግዲህ ወደፊት የምናየው ይሆናል። በነገራችን ላይ ቴና በጣም ብዙ ነገሮችን ታስባለች፣ ተንኮል ነገሮቿን ታስባለች ግን አንድ ቀንም ያ ተንኮል ነገር ተሳክቶላት አያውቅም። በዚያ ተንኮል ራሷ ነው በራሷ በቆፈረችው ነገር ራሷ ነው የምትገባው ማለት ነውና ያው ትሞክራለች ግን ደግሞ አይሳካላትም። መጨረሻዋ ማወዳደቋ እጅግ በጣም የከፋ ነው የሚሆነው። አሁንም ሽማግሌውን ለማስገደልና ለማጥፋት ሙከራ እያደረገች ትገኛለች። ምክንያቱም ቃሌብን ስፈተው አሁን ላይ እኩል መካፈል እችላለሁ ብላ ስላሰበች ማለት ነው። ግን ደግሞ ሽማግሌው በእርግጠኝነት ምንም አይሆንም። ይህ እንግዲህ የትሁትን ደብዳቤ ካነበበ በኋላ ከቤት ወጥቶ ሄዷልና አባዬ የት ሄዶ ነው እስካሁን በማለት እንግዲህ ትሁትም ከቤት ውስጥ እየፈለጉት ይገኛሉ። ቃሊብም ይመጣል የት ሄዳል ብለሽ ነው ምናምን እያሉ ሁላቸውም እያሰቡ ይገኛል። በስተመጨረሻም እንግዲህ ትሁትን ሊፈልጋት የመጣው ግለሰብ አባባን እንግዲህ ከኋላ ትከሻቸውን በመንታት ሲጠራቸው ነበረ። ምን ሊለው ይችላል? በእርግጠኝነት ሊያወራው ይችላል፣ አሊያም ደግሞ ዘመን ሊሆኑ ይችላሉ። በሆነ አጋጣሚ ብቻ ግን ይግባባሉ ብዬ ነው ማስበው እንጂ ቲና እንደፈለገችው እሱ አይገለውም ብዬ አስባለሁ። ምክንያቱም እሱ ራሱ እኔ ነፍሰ ገዳይ አይደለሁም ብሎ ተናግሯል ማለት ነው። እና እንግዲህ ቀጣዩን ፓርት ሁላችንም አብረን የምናየው ይሆናል ማለት ነው። ውዴ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።